መልእክት አለኝ። ዮሴፍ እግዚአብሔር መልእክት ሰጠኝና ስለ ዮሴፍ ለመናገር ገባሁኝ። ዮሴፍ ህልም አይቶት የነሱ ናዶ ለሱ ናዶ ሲሰግዱት አየ። ይህን ህልም ለማስፈጸም ዮሴፍ ብዙ ዋጋ ፈጥሯል። እግዚአብሔር ግን በእስር ቤት እያለ የአንዱ የመንግስት ኃላፊ እዛ ታስሮ ለእሱ ህልም አምጥቶለት እግዚአብሔር ህልሙን ፈጽሞለታል። ብዙ ህልም ያላችሁ ብዙ ነገር እግዚአብሔር የተናገራችሁ ሰዎች በራሳችሁ ጥረት በራሳችሁ ጉልበት ልትፈጽሙ አትችሉም። ከአቅማችሁ በላይ ነው። አንዳንድ ቀን የስንፍና መናገሪያ አይደለም፣ ቁጭ በሉ ማለት አይደለም። እግዚአብሔር ጣልቃ ገብነት ካልመጣ በስተቀር ልትወጡ አትችሉም። ስትራክት ታደርጋላችሁ እና ስለዚህ ከዛ ችግር ለመውጣት ብዙ ዋጋ ትከፍላላችሁ፣ ብዙ ነገር ታደርጋላችሁ። ስለዚህ በእናንተ ጥረትና ጉልበት የማይሆን ነገር አለ። እግዚአብሔር ቃል ይህንን ነው የሚናገረው፣ በመንፈሴ እንጂ በኃይሌና ብርታቴ አይደለም። አንተ ትልቅ ተራራ ሆይ በዝሩባቤል ፊት ምንድነህ? ታላቅ ተራራ ሆይ ብሎ ለተራራው ይናገራል። ለዝሩባቤል ሲናገር በመንፈሴ እንጂ በኃይሌ አይደለም ማለት። አንዳንድ ጊዜ በእግዚአብሔር መንፈስ ብቻ የሚሰራ ነገር አለ። አቅማታችሁ ቁጭ ያላችሁት ነገር በእግዚአብሔር መንፈስ ያቀለዋል፣ ጌታ ያደርገዋል። ይህን ሳስበው አንድ ቃል መጣ። ዛሬ ይህን ቃል የምነግራችሁ ሁለተኛ ሳሙኤል 22:15 ላይ ሄዳችሁ ስታነቡት የዳዊት ታሪክ ነው። ዳዊት አንድ ጊዜ የተመኘው ምንድን ነው? ቤተልሔም ካለችው ውሃ መጠጣት ፈለገ። ያን ውሃ ከዚህ በፊት ጠጥቶታል። ያን ውሃ ከዚህ በፊት ቀምሶታል። ያን ውሃ የማይጠጣበት ሁኔታ ተፈጠረ። አቅም አጣ፣ ጉልበት አጣ። አቅም ኖሮን ግን የምናጣበት አንዳንድ ጊዜ አለ። ጠላቶች ሲመጡበት ጠላቶቹ ሊቆራርጥ ነበር፣ ሊገድል ነበር፣ ያጠፋ ነበር። አንድ ቀን ወደ ማይችል ነገር መጣ። ወደ ድሮ ማድረግ ወደ ማይችል ነገር መጣ። ስለዚህ ዳዊት ግን እውር ሆነ፣ አቅም አጣ። ጠላቶቹ ሰጡ ጀመረ። እና ጊዜ ልፍስፍስ እንሆናለን። ዛሬ ማድረግ አቅም እናጣለን። ትናንት የሰራነውን ዛሬ መስራት እናቅጣለን። ይህንን ነገር ግን እንደገና ሊያደርግ የሚችል አምላክ እንዳለን ልናውቅ ይገባል። ስለዚህ ዳዊት ተመኘ። ከዛ በኋላ አልቻለም። ለምንድን ነው አቅም ያጣው? ጠላቶች ከበውት ነበር። ፍልስጤማውያን በዙሪያ ነበሩ። ከዛ ውሃ እንዳይጠጡ ሊያደርጉ የሚችሉ ችግሮች ገጥመውት ነበር። ዳዊት ግን ከዚህ ውሃ ማን ያጠጣኛል ብሎ ተመኘ። አይዞህ ተመኙ። እግዚአብሔር ነው ሰሪ፣ እግዚአብሔር ነው። ከአንደበታችሁ ውጡ። እግዚአብሔር ያን በመናገሩ ነው እግዚአብሔር ያወጣውና ስለዚህ አንዳንድ የተቸገራችሁ ሰዎች ካላችሁ ሰንጥቆ